ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች አመሻሹን የተሰሙ ሰበር መረጃዎችን ይዤላችሁ ቀርቤያለሁ። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይንም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫናት ዘንጉ። ወደ ሰበር መረጃው ስናቀና ክቡራን አድማጮች የአሜሪካና ኢራን ዓለምን ያመሰው ጦርነት ይቋጫል የተባለ አዲስ ሰበር ዜና ማምሻውን ተሰምቷል። ይኸውም አሜሪካ ከዚህ ቀደም ከያዘቻቸው ግትር አቋሞች ገሸሽ በማለት በማይታመን መልኩ በኢራን ላይ ለዘመናት የጫነቻቸው ማዕቀቦች ለማንሳት እንዲሁም ለዘመናት ገድባ ያቆየቻቸውን የያዘቻቸውን ለኢራን በ100 ቢሊዮን የሚቆጠር ዶላር ሙሉ በሙሉ ለኢራን ለማስረከብና በምላሹ ኢራን ደግሞ የኒውክሌር ማብላላት ሂደቷን ለተወሰኑ ዓመታት ብቻ እንድትገድብ ለማድረግ እየተደራደሩና ስምምነቱ የመጨረሻው ደረጃ መድረሱን የሚያመላክቱ ዘገባዎች አሁን አመሻሹን በአሜሪካ የመገናኛ ብዙሃን ወጥተዋል። ይህንን በተመለከተ የወጡት አዳዲስ ሰበር መረጃዎችና የመጨረሻ ሰዓት ሊከሽፍ የሚችልበት ነገር ካለ ደግሞ ፕሬዝዳንት ትራምፕ በሰጡት መግለጫ ከባድ የሆነ የፈንጅ ዝናብ በኢራን ላይ አዘንባለሁ፣ 48 ሰዓታት ሰጥቻለሁ፣ ይህንን ራሳችንን ዝቅ አድርገን የሰጠናቸውን ስምምነቶች ኢራኖች ካልተቀበሉ በስተቀር ከባድ የሆነ ቀውስ ይገጥማቸዋል ብለዋል። ይህንን ዓለምን ያስገረመውና አሜሪካ አቅርበዋለች በተባለውና በኢራን በኩል ተቀባይነት እንዲያገኝ 48 ሰዓታት ገደብ የተቀመጠለት አዲሱ ስምምነት ምን ይዟል? ኢራን ምን ጠየቀች? አሜሪካስ ምን ለማድረግ ተስማማች? የሚለውን በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል የኢራን መገናኛ ብዙሃን ዩናይትድ አረብ ኤምሬትስን በተመለከተ አዳዲስ መረጃዎችን አሁን ማውጣታቸውን ቀጥለዋል። የእስራኤልና የተባበሩት አረብ ኤምሬትስ መሪዎች በስልክ መነጋገራቸው ተዘግቧል። ዝርዝር መረጃዎችን የማስደምጣችሁ ነው የሚሆነው። እስከ ፍጻሜው ቆዩ። ዝርዝሩን አድምጡ ግብዣዬ ነው። ወደ መረጃዎቹ አለፍኩ። በቅድሚያም ላለፉት 2 ወራት የተካሄደውና ዓለምን ሲንጥ በነበረው የአሜሪካና ኢራን ጦርነት አዲስ ሰበር ዜና መሰማቱ ተዘግቧል። ነጩ ቤተመንግስት ዋይት ሃውስ በኢራንና አሜሪካ መካከል የተፈጠረውን ጦርነት ለማስቆምና ይበልጥ ዝርዝር ለሆነ የኒውክሌር ድርድር ጉዳይ አሜሪካ ከዚህ ቀደም ግትር የነበረችባቸው አቋሞቿን ማለዘቧንና ከኢራን ጋር ወደ ድርድር መግባቷን ለጉዳዩ ቅርበት ያላቸው ባለስልጣናትና ሌሎች ሀገራት የመረጃ ምንጮች አረጋግጠውልኛል ሲል አክሲዮስ የዜና ወኪል ዘግቧል። ዩናይትድ ስቴትስ በቀጣዮቹ 48 ሰዓታት ውስጥ በተለያዩ ቁልፍ ጉዳዮች ላይም ከኢራን ምላሽ ትጠብቃለች የተባለ ሲሆን ምንም እንኳን እስካሁን የተደረሰበት የመጨረሻ ዙር ስምምነት ባይኖርም ምንጮች ግን ለአክሲዮስ የዜና ወኪል እንዳረጋገጡት ከሆነ ጦርነቱ ከተጀመረበት ጊዜ አንስቶ ሁለቱ ወገኖች በስምምነት ይሄን ያህል ተቀራርበው አያውቁም ተብሏል። አሜሪካም ከዚህ ቀደም ከያዘቻቸው ጠንካራ አቋሞች ሸብረክ በማለት ለኢራን ውሳኔዎችም ተገዢ ሆናለች ተብሏል። በዚህ አሜሪካና ኢራን ተስማምተውበታል በተባለው ሰነድ ላይ በዋነኝነት የተቀመጡት የዩናይትድ ስቴትስ እስከዛሬ ድረስ ላለፉት 47 ዓመታት በኢራን ላይ ጣለቻቸው ሁሉንም ማዕቀቦች ሙሉ በሙሉ ለማንሳትና በዓለም ዙሪያ እስከዛሬ ታግዶ የቆየውን በ100 ቢሊዮን የሚቆጠር የኢራንን ገንዘብ ሙሉ በሙሉ ወደ ኢራን ለመመለስና ለመልቀቅ ዩናይትድ ስቴትስ ስትስማማ ኢራን ደግሞ አሜሪካ እንደፈለገችው የኒውክሌር ፕሮግራሟን ለረጅም ጊዜ ማቋረጥ ሳይሆን በጣት ለሚቆጠሩ ጥቂት ዓመታት ብቻ የኒውክሌር ጉዳዩን ለማርዘም መስማማታቸውን የተዘገበው። በተጨማሪም ሁለቱም ወገኖች በሆርሙዝ ባህረ ሰላጤ ላይ የጣሉትን የትራንዚትና የአሰሳ ገደቦችን ለማንሳት የተስማሙ ሲሆን ይሁን እንጂ በማስታወሻ ላይ የተቀመጡት አብዛኞቹ ነጥቦች የመጨረሻ ስምምነት ላይ ከመድረስ ጋር የተቆራኙ በመሆናቸው ይህንን መግባቢያ ስምምነት በኢራን በኩል በሚቀጥለው 48 ሰዓት ውስጥ ካልተፈረመ በስተቀር ጦርነቱ ዳግም ሊቀሰቀስ የሚችልበት ዕድል ከፍተኛ እንደሆነ ተዘግቧል። ከመጋረጃ ጀርባ በሚስጥር እየተደረገ ያለው ይህ ስምምነት የአንድ ገጽና የ14 ነጥቦችን በላዩ ለያዘ መግባቢያ ስምምነት ወይንም ኤምኦ ሲሆን በፕሬዝዳንት ዶናልድ ትራምፕ የሰላም መልእክተኞች ስቲቭ ዊትኮፍ እና ጃሬድ ኮሽነር እንዲሁም በተለያዩ የኢራን ባለስልጣናት መካከል በቀጥታና በአደራዳሪዎች በኩል እየተመከረበት 48 ሰዓታት ብቻ ቀርተውታል ተብሏል። ስምምነቱ አሁን ባለበት ቅርጽ በቀጠናው ያለውን ጦርነት ማብቃት የሚያውጅ ሊሆን ይችላል የተባለ ሲሆን የባህረ ሰላጤውን ክፍት ለማድረግ የኢራን የኒውክሌር ፕሮግራም ለመገደብና የአሜሪካ ማዕቀቦችን ለአንዴና ለመጨረሻ ጊዜ ከኢራን ላይ ለማንሳት የሚያስችል የ30 ቀናት ዝርዝር የድርድር ጊዜ መጀመሩንም ይናገራል። እነዚህ ቀጣይ ድርድሮች በኢስላም አብአድ ፓኪስታን ወይም በስዊዘርላንድ ጄኔቫ ሊካሄዱ እንደሚችል ነው ምንጮች ያረጋገጡት። አንዳንድ የአሜሪካ ባለስልጣናት ገለጻ እንደሚያመለክተው በዚህ የ30 ቀናት ጊዜ ውስጥ ኢራን በመርከብ ትራንስፖርት ላይ ጣለችውን ገደብና የአሜሪካ የባህር ላይ እገዳን ቀስ በቀስ ይነሳሉ። ነገር ግን ድርድሩ ከከሸፈ የአሜሪካ ኃይሎች የባህር ላይ እገዳውን ዳግም እንደሚመልሱትና ወታደራዊ ጥቃቱን በኢራን ላይ እንደሚጀምሩ ተዘግቧል።
በኒውክሌር ጉዳይ ላይ ይበልጥ ትኩረት አድርገን ስንመለከት የዩራኒየም ማበልጸግ እገዳውን ለምን ያህል ጊዜ እንደሚቆይ አሁንም በከፍተኛ ሁኔታ እየተደራደሩበት ይገኛሉ። 3 ምንጮች ይህንን እገዳ ቢያንስ ለ12 ዓመታት እንዲቆይ አሜሪካ የምትፈልግ ሲሆን አንድ ምንጭ ደግሞ የ15 ዓመታት ገደብ ስምምነት እንዲፈረም የሚያስችል ነጥብ ለኢራን መቅረቡንም አመለክቷል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። አንደበት መረጃ በሌሎች መረጃዎች ትመለሳለች። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን መጫን አይርሱ። ሰላም ሁኑልን።